ዳጣ ብሩክ ያለበትን አውቀነዋል። ስለ ብሩክ እያሰብኩ ነው። የብሩክ ቤተሰቦች ዝና ግን ውስጂ እንዲህ በጥርሴ ዝንጥልጥል ነው ግን እሱ ልጅ ማረጎሽ ማለት ከዝና ጋር አስታርቂ። ሰው ሞት የማይፈራው ሞቱ እንደማይቀር ሲያምንና የደረሰበት ችግር ከሞት በላይ ሲሆንበት ነው። ፍቅሩ ቀርቶብኝ እሱ በህይወት ባይኖር ቅድስትዬ ውፍ ምሳሌ ምን አለበት ስራ እንኳን ብሰራ። እሺ አቤት። እንቆቅልሽ ቅድስትዬ መርቶ በቆመጡ እየቆመጠሽ እንዴ ቅድስትዬ። እሺ ምን አውቅልሽ? እንደገና እንቆቅልሽ እንደገና ምን አውቅልሽ? እቴ ሙዛ በወገቧ አርግዛ። እንዴ እትዬ ህብስቴ ናቸው? እትዬ ህብስቴ አይደሉም፣ ሌላ ሞክሪ። እትዬ ህብስቴ ናቸው። እሳቸው ናቸው በፊትም ከኋላ የሚያረገዙት። አይደለም፣ ሌላ ሞክሪ። እሺ በቃ ስንትገኝልኝ። እቴ ሙዛ በወገቧ አርግዛ። ጠብንጃ አይደለም። እሺ በቃ አንቺ ንገሪ። እሺ ሀገር ስጭኝ። ሀገር ኢትዮጵያ እጄ ሁሉ በደጄ በየአይነት በለቼ። መልሱ እንዴ ምን? ቆይ ዝና እዚህ ከተማ ውስጥ አለ ያልከኝ ነው? አዎ አለ። እና ለምንድን ነው እስከዛሬ ያልነገራችሁኝ? የለም አላላችሁኝም እንዴ? ሞገስ እኮ እንደዛ ያለሽ እንድትመጪ ብሎ ነው። ወይኔ ሞገስ እኔ የሚወደኝ መስለኝ ነበር፣ ለካ አይወደኝም። አይ ዳጣ፣ እሱ እኮ አሁንም ቢሆን እንደቱ ነው የሚወድሽ። ቢወደኝማ ዝና ባለበት ሰፈር ነው ብሎ አይጠራኝም ነበር። መንገድ ላይ ቢያገኘኝ ሰውን እንዴ? ቆይ ቢያገኝሽስ ምን ያደርግሻል?
ቆይ አንቺ ምን አደረግሽ? ታስሮ ሳለ በጣም ብዙ ነገር አድርጌዋለሁ። ባላደርገው ራሱ ስላየኝ ብቻ ይገለኛል። በመንገዱ አይደለም እንዴ ስትመጪና ስትሄጂ ነበረው? እንዴ ምን አደረግሽ? አሁንም አትፍሪ። ወይኔ ዝናና አትፍሪ ትላለህ እንዴ? በቃ መሞቴ ነው። ቆይ እናንተ ራሱ እስከዛሬ እንዴት አልገደላችሁ? አቅማችንን አይቷል። በጣም ደንግጧል። ስለዚህ አምልጦ ሄደው ከኛ ነው። አሁን እሱ ሳይሆን እኛን ነው የምንፈልገው። እንዴ ታዲያ አመለጠው እኛን ሊገል እንጂ እሱ ሊጠፋ መስሎ ነው? ዳጣ ብሩክ ያለበትን አውቀነዋል። አሁን ያለን የመጨረሻው ቅል ላይ ነው። አላረጋግጥንም አይደል እንዴ አለኝ ሞገስ። በእርግጥ በህይወት ይኖር አይኖር እርግጠኛ ሆነን መናገር ባንችልም ግን ልቤ የሚነግረኝ ብሩክ እዛ ግቢ ውስጥ እንዳለ ነው። እንዴ እና መድብል ለምን ሰብረን አንገባም? በቃ የሞተው ሞቶ የተረፈው ይተረፍና ቡራ ነፃ እናውጣው። እንዳደረግሽው ቁጠሪው። ምን እንደሚያንገበግበኝ ታውቃለህ? እስካሁን ቤተሰቦችን ማግኘቴ ቡራ ለማወቅ ጥሩ ቀን ከመጣ መጣ፣ ካልሆነ ደግሞ በቃ ቡራ ከሞተ ኪድዬን በጣም ነው የማዝነው። እንዴ እመኚኝ ዳጣ፣ በእርግጠኝነት ብሩክ ወደ ቤቱ ይመጣል። በእርግጠኝነት ይመጣል። ብቻ እንኳንም ጫፉን አገኘ ነው ያሳካው። እንግዲህ አዎ እግዚአብሔርም ይረዳናል። ብቻ ወንድማችንን እንኳን አገኘ ነው። ምሳሌ የሀገር ሰጠውሽ አይደል እንዴ? ቢያሁን ንገሪኝ ቶሎ በይ። እሺ እቴ ሙዛ በወገቧ አርግዛ በቅሎ ናት። በቅሎ ናት? አዎ። እሺ በቃ እኔ ደግሞ በተራይ ልጠይቅሽ። እሺ ሲዞሩ ብሎ ውሎ እግሩን ሳይታጠብ የሚተኛ ምንድነው? ሲዞር ብሎ እግሩን ማይታጠብ መርዞ ነው። አንቺ ባለጌ ቢሰማሽ ገሎሽ ነበረ። እና ታዲያ ሲዞር ብሎ ምንድነው ታዲያ? ምንድነው ልንገርሽ? ዱላ ነው። እንዴት ዱላ ሲዞር ይውላል እንዴ? አሁን ምሳሌ ይኸውልሽ እንዴት መሰልሽ? ባለቤቱ ቀኑን ሙሉ ይዞት ይዞርና ማታ ላይ ግን በር ላይ አስቀምጦት እሱ ገብቶ ይተኛል። ግን ቅድስትዬ መቼ ነው አባዬ ይመጣል አልሽ? ምሳሌ ስራልሽ። እሺ እንዴ ሞገስ የት ነው ያለው? ብሩክ ይኖርበታል ብለን ያሰብነው ቦታ ጥናት እያደረግን ነው። አሁንም ሞገስ ያለው እዛው ነው። በቃ ሞጌ ካንተ ጋር ያወልሽ ወንድ ወጣፋ። ሞገስ እኮ ይሰጋል እንጂ ጎበዝ ሰው ነው። ከጉልበቱ ይልቅ አይምሮን የሚጠቀም ሰው ነው። ብዙ ጊዜ ደግሞ ላይፍ ላይ ተሽ ከሆነ አይምሮአቸውን የሚጠቀሙ ሰዎች ናቸው አሸናፊ የሚሆኑት። ብዙ ጊዜ ጉልበታቸውን የሚጠቀሙ ሰዎች ኑሮን ሲኖሩት አናይም፣ ባጭሩ ይቀጫሉ። አይምሮአቸውን የሚጠቀሙ ሰዎች ናቸው ኑሮን በብልሃት የሚኖሩት። እና ሞገስ አይምሮን የሚጠቀም ሰው ነው። ለኔ የሚረዳው እንደዛ ነው። እንዴ ጨንቄውማ እኮ ከባድ ነው። ግን ያው ሞጌ አንዳንዴ ልብ የላት። የሚወዳት ልጅ ስላለች ህይወት መኖር ስለሚያጓጓው ሰው ሞት የማይፈራው ሞቱ እንደማይቀር ሲያምንና የደረሰበት ችግር ከሞት በላይ ሲሆንበት ነው። አንድ ሰው ካሉት በታች ከሞቱት በላይ ነኝ ብሎ ከተነሳ ያኔ ነው ብዙ ስህተት የሚፈጽም። ለዛ ነው ሰውም ሆነ መንግስታቶች በሰው ላይ ያን ያህል ከባድ ግፍ አትስሩ የሚባለው። ገባሽ ዳጣ? እሱስ ልክ ነው። እና እቅዳችሁ ምናምን እንዴት ነው? እቅዳችን የሚሳካ ነው። በቀናት ውስጥ ብሩክን ባይንሽ ታያዋለሽ። ልቤ እንዳለ ይሰማኛል። በእርግጠኝነት እናሳካዋለን። በቃ መድብል በዚህ እቅድ እኔንም አስገቡኛል። እሱ ነው ከጎዳና ላይ አንስቶ ቤተሰቡን አስተዋውቆ ዛሬ አባቴን እንዳገኘ ረዳኝ። እኔ ለቡራ በፈራም እፋለማለሁ። ወንድሜ ሰው ማቅረብና ወዳጅ ማፍራት ይችልበታል። እኔ ቡራ ወዳጅ እሱ እኮ አባትሽን ካላገኘሽ አባት ሆንሻለሁ ብሎ ቃል ገብቶልኝ ነበር። ጣጣ ብሩክ ተብዬ ልጠራ ነበርኩ። ግን እንደዛ ብሎ በድንገት ተነስቶ ጠፋ። እመኚኝ ይመጣል። ብሩክ በእርግጠኝነት ወደ ቤቱ ይመለሳል። ብቻ እንኳን ጫፉን አገኘ ነው። ያሳካው እንግዲህ። አዎ እግዚአብሔርም ይረዳናል።
ወንድማችንን እንኳን አገኘ ነው። አረ የለም እንዴ እኔ እኮ ደላላ እንጂ ገበሬ አይደለሁም። አረ የለም ይኸውልህ ስማኝ፣ በሬ ብትለኝ ምን ችግር አለ? አህያ ትለኛለህ እንዴ? በል የለም ቻው። እዛ ስደርስ 200 ኪሎ የሚጭኑ አህዮች ታገኛለህ። የለም በእናትህ ዝጋው። ቻው። ይቀልዳል። ተስልክ ልሰለችኝ ነው በቃ። ሄሎ ደሌ መርዞ ነኝ። ቤተሰብ ፈልገሽ ነው? አለ አንቺ ብቻ ክፈይ። ወንድ ሴት ጸባይ መልክ ምን አይነት ይሁንልሽ? አለ ሁሉም አለ። ብቻ አንቺ ሰብስበሽ ማስገባት ነው። 4 ወንድም 4 እህት 2 አጎት 3 አክስት የተመቸሽን ቤተሰብ አይደል ያልሽው? የት ጠፍቶብሽ ነው? ምን አድርገሻቸው ነው? እሺ በቃ ተይው። መች ጠፍቶብሽ ነው? ስም ፎቶ ምናምን አለሽ? የለሽም? እሺ በስምሽ ባንክ ስንት አለ? ቤት አለሽ? መኪና አለሽ? ጭራሽ ፎቅም አለሽ? እኔ ጋር ናቸው ቤተሰቦችሽ፣ እኔ ጋር ናቸው። ወይኔ በእናትሽ ብታያቸው ሁሌ ልጄ እንዳሉ ነው ሲያሳዝኑ። ብታያቸው የት ነሽ እንገናኝ። የት ነሽ? መጣሁ። በመቀስፈት ነው የምደርሰው። መጣሁ። እሺ እኔ ምንሽ ነው ማለት ለምንድን ነው ቆየትሽን የደበቅሻት? እውነቴን ነው ዝና፣ አልነገረችኝም። እህት መስላ ነው። አታምነኝም እኮ ደግሞ ከምንም እና ከማንም ነገር በላይ አንተ እንደማስቀድም ስለምታስብ ምንም ነገር አትነግረኝም። ውይ በእናትሽ እሱን ተይው። ዝባዝንኬ ነገር ዝም ብለሽ አታውሪ። የትም ብትገባ አታመልጠኝ። ዝና መሆኔን ማለት ነው በደንብ ነው ማሳያት። ቀላል ሰው አድርጋኝ ነው አይደል? መቀበሪያዋን ትፈልግ ከቻለች የሬሳ ሳጥን ገዝታ አጠገቧ ታስቀምጥ። ከሀገር ብትወጣ እንኳን አታመልጠኝ። እሺ ካገኘኋት እነግራታለሁ። ግን እሷ በአንተ ላይ ያን ሁሉ ነገር ሰርታ ወደ ቤቷ የምትመለስ አይመስለኝም። እሱን ተይው አልኩሽ። አሁን ነገር አደጋግሚ። እንደ አንዳንዴ አብሮ መዋል የሚያናንቃለች። እኔ ልሽ እሷን ማጥፋት ከፈለኩ ደቂቃ አይፈጅብኝ። አሁን ጉዳይ ስለሆነች አሁን ለማንኛውም የጠራሁሽ ለሌላ ጉዳይ ነው። ስለ ብሩክና ስለ መድብል ቤተሰብ በደንብ አድርገሽ እንድትነግሪኝ። ለምን ፈለካቸው? አንቺ ስርዓት ያዥ። የጠየቁሽን ነገር ብቻ በስርዓት መልሽልኝ። ስለ መድብልና ስለ ብሩክ ቤተሰቦች በተለይ ስለ ንብረታቸው ትነግሪኛለሽ። አሁን ትነግሪኛለሽ። እሺ እነግርሃለሁ። ሄሎ ደሌ መርዞ ነኝ። ቤት ኪራይ አፓርታማ 40/60 ሙሉ ግቢ። ምን ፈልገህ ነው? አንደኛ ላይ 40/60 ኮንዶሚኒየም ለምን ፈልገህ ነው? ደካማ እናትና አባት አሉ። ሱቅ ወደ መኖሪያ ቤት ካልተቀየረልህ እሱ አይሆንም። ለሰው አይደለም እና ለምን የፈለከው? ለውሻ ቤት ልትከራይ? አይ እሱማ ከከፈልክ ምን ችግር አለው? ውሃ መብራት ተጠቅመው ይከፍላሉ። ሽንት ቤት ተጠቅመው ውሃ ይደፉላል። ካልሆነማ ህንፃውን ያግማሙታል። ሰው መሰሉ ወይኔ ያልከው ሰው ያደረካቸውማ አንተ ነህ። ሰማይ ቤቴ ብሎ መኪና ስር በሰላም የሚያድረውን ውሻ ቤት ተከራይቼ ካላኖርኩ ያልከው ሰው ያደረከውማ አንተ ነህ። ቀልደኛ። እንደውም የለኝም። ሰው ቤት ባጣበት ሰዓት ለውሻ ቤት አከራይቼ ሰማይ ቤት ምን ብዬ መልሳለሁ? ገንዘብ አለኝ ተብሎ የታሰበው ሁሉ አይደረግም። እሺ ኧረ የለም። ስማ ደግሞ ይኸውልህ እስቲ ዞር ብለህ አካባቢ ነኝ የወደቁትን አንተ ቤት አትከራይላቸውም እንዴ? ያኔ መልሰህ ደውልልኝ። እንዴ ከባለ 1 ክፍል እስከ ባለ 4 መኝታ ቤት እኔ ጋር አለ፣ ስቱዲዮም አለልህ። ወይኔ መርዙ የማንም ሀብታም መጮቻ። ግን ለምን ፈልገህ ነው? ኦሆ የረመዳን ያለ አንቺ ሴትዮ ጥያቄ አትጠይቂኝ አልኩሽ አይደል እንዴ? ምንድነው አስር የምትጠይቂኝ? ይኸውልሽ እስከ ዛሬም ከኔ ጋር አብረሽ እየሰራሽ ያለሽው ጥያቄ ስለማትጠይቂኝ። አሁን የምጠይቅሽን ብቻ ባጭሩ መልሽ። በእናትሽ ሌላ ነገር አታውሪ። የገንዘብ አቅማችሁ ምን ያህል? መድብል እስር ቤት የኖረ እከካም ድሃ ነው። ለዛም ነው የተዳፈረ። ስለሱ ማን አውሪያለሽ?
የብሩክ ቤተሰቦች የብሩክ ቤተሰቦች መካከለኛ ናቸው። ያው ቤት አላቸው፣ ግን እናቱም አባቱም በህይወት የሉም። እና ቤታቸው የሰማይ ቤት ነው ልትይ? አይ ቤታቸው እንኳን እንዳለ ነው። ቢሸጥ ምን ያክል ያወጣል? እኔ እንጃ። ምንድን ነው ቤቱ? የምድር ቤት ነው። ደህና ናቸው እንዴ? ግን ለምን ጠየቅ? ኧረ መድኃኒዓለም አንቺ ሴትዮ፣ ኧረ አትጠይቅኝ አልኩሽ እኮ አንቺ። እሺ እንዴ አውቀሻው ለምን ታስጮኝ? ሄሎ፣ ለምንድን ነው ስልክ ማታነሽ ሉላ? ስላላየሁት ነው። ይሄ እኮ በህግ ያስቀጣል። ምኑ ነው በህግ የሚያስቀጣው? አንድ ሰው እየፈለገሽ እያየሽ ዝም ማለት በወንጀለኛ መቅጫ ህግ ያስቀጣል። የሰው ሚስት በስራ ሰበብ እየደወሉ መረበሽ በህግ እንደሚያስጠይቅ ለምን አትነግረኝም? ለኛማ ህጉ አይሰራም። አህያ የተጫነችውን አትበላም ሲባል አልሰማሽም? እሺ ለምንድን ነው የምትጨቀጭቀኝ? ዛሬ እኮ ቀጠሮ ነበረን። ቀድሜ ላስታውስሽ ብዬ። አይ ባለቤቴ ስለሌለ አልመጣም። የት ሄደ? እሱ አይመለከትም። ጥሩ ነው፣ ቤት እመጣለሁ። ምን? ስልኩን ልዘጋው ነው። እኔ እኮ ምንም ነገር በነፃ አልጠየቅኩሽም። ንብረታችሁ በአንድ ሳምንት ከግድ እንዲነሳላችሁ አትፈልጊም? ላግባሽ አላልኩሽ? በቃ አንድ ቀን አብረሽኝ ወይ? እንዳንቺ አይነት ውብ ሴት በህይወት አይቼ አላውቅም። ይኸውልህ ስማኝ፣ ለፍቅሬ ስል ብዙ ሀብትና ንብረት ያለበትን ቤት ትቼ ነው የመጣሁት። ከቻልክ አትደውልልኝ እባክህ። አሁን ቤት እመጣለሁ እየነዳሁ 5 ደቂቃ ይወስድብኝ። እኔ የምልሽ ቅድስት መሰወር ይቻላል እንዴ? ምን ነው መሰወር ፈልገሽ? አዎ ቤቴ እስክደርስ። አንዴ እኮ ከተሰወርሽ በቃ ሰውሮ ነው የሚያስቀርሻሉ። እንዴ ምኑ የሚሰውረው ነው ማለት? እንዴት ይታያል እንዴ የሚሰወረው ነገር? አዎ እንዴ እና ከታየ እንዴት ነው የሚሰወረው? እኔ እንጃ፣ እሱን አላውቅም። ቅድስቴ ብሰወር ግን መጀመሪያ ምን እንደማደርግ ታውቂያለሽ? ምን ታደርጊያለሽ? መጣና ሂጂ ዝናል በጥፊ ላጥ አደርገውና ተመልሼ ይሰወራል። ከዛውንም ትንሽ ቆይቼ እመጣለሁ ወደ ራሱ ሲመለስ። ከዛ ሂጂ መሽኛውን እቆርጥለታለሁ። ከዛ ማለት ነው አሁንም ወደ ራሴ ወደ ራሱ ሲመለስ ትንሽ ቆይቼ እመጣና አሁንም እርግጥ ነበር ማደርገው፣ ጭውት ነበር ማደርገው። ወይኔ በነሱ ነበር ማጫወትበት። ስንት መልካም ነገር ማሰብ የቻልሽ ይሄንን ታስቢያለሽ እንዴ? ዝና መምታትና መቀጥቀጥ ነው ጥሩ ሀሳብ አይደለም የምትይው? አሁን አንቺ ቅድስት ሰይጣንን ብታገኘው ዝም ልትይው ማለት ነው? ይኸውልሽ ዝናም መቀጥቀጥና መምታት ጽድቅ ነው። እሺ ይኸውልሽ ዳጣዬ፣ መጽሐፉ ምን ይላል መሰልሽ? ጠላቶቻችሁን ልክ እንደራሳችሁ አድርጋችሁ ውደዱ ይላል። እሱማ እኮ እኔም ዝናም በጣም ነው የምወደው፣ ግን መግደል ፈልጋለሁ። አይ እንግዲህ ባይሆን ምን አለበት መሰወር ብችል ጋሽ ያለበትን ቦታ ምናምን ፈልጌ አገኛለሁ ምናምን ብለሽ እንኳን ብትይ። እንዴ እሱማ እኮ ግድ ነው ቅድስት። ግን ዝና ቢሞት እኮ ቡራ ካለበት ይመጣ ነበር። ቡራ እናገኘው ነበር እኮ። ግን ቅድስት ቡራ ፍቅሩን ሳያስጨርስሽ ነው የጠፋው። ፍቅሩ ቀርቶብኝ እሱ በህይወት በኖረ ደግሞ ያምሩ ምን እንዳለኝ ታውቂያለሽ? ምን አለሽ? እወድሻለሁ አላለኝ መሰለሽ? ሄሎ ሞገስ፣ ጠፍቼብሽ ዋልኩ አይደል ሉላዬ? የት ነው ያለው ሞገስ? ምን ሉላዬ ችግር አለ እንዴ? ደህና ነሽ? አይ ደህና ነኝ ሞገስ፣ መምጣት ፈልጌ ነው። የት? እኔ ጋር ሉላ? አዎ ሞገስ፣ የት ነው ያለው? ደህና አትመስይም ሉላዬ። ምን ሆነሽ ነው? ደህና ነኝ ሞገስ፣ የት ነው ያለው? እመጣለሁ። ጨነቀሽ አይደል ሉላዬ? ይቅርታ፣ የማይገባ
በገባሽ ቤት ውስጥ ዘግቼብሽ ዋልኩ። እንደዛ አይደለም ሞገስ። እና ምን ሆነሽ ነው? ናፍቄሽ ነው? አዎ ናፍቀኝ ነው። በቃ እኔ እዚህ ያለውን ነገር ትቼ እመጣለሁ። እሺ? አይ አንተ አትምጣ፣ እኔ ልምጣ። እንዴ ሉላ፣ ምን ማለት ነው? አንቺ ስትመጪ ችግር ሊገጥምሽ ይችላል። ዝና እኮ ወጥቷል። መንገድ ላይ ሊያገኝሽም ይችላል። አያገኘኝም ሞገስ። አይ ሉላ፣ እኔ እመጣለሁ። እኔ በመጣ ይሻላል። 15 ደቂቃ ስኝ፣ ቶሎ ነው የምመጣው። ከአንቺ የሚበልጥብኝ ነገር የለም። ደግሞ መድብል ስላለ ለሱ ቦታውን እንዲሸፍን ነግሬው እኔ እመጣለሁ። መጣሁ ሉላዬ። አይ መርዝ ወድሻለሁ አለሽ? አሁን ለዛም እኛ ሰፈር ድረስ መጡ እና አንቺ ምን አልሽ? እኔማ ማለት ምን ነው ልሸጠኝ ነው እንዴ ምናምን አልኩና በነገር ቋ አደረኩት። ይሄ ያለ ምን አይነቱ ሴት አውል ነው? እኔንም እኮ ወድሻለሁ ብሎኝ ነበረ። ኧረ እንደው ምን ነበር ያለኝ? ይሄ ኮሚሽን የሌለው ባዶ መሬት እንደመሸጥ ምናምን እያለ ሲል ነበር እኮ። ይሄ ክዶ ባይ ቆይ ላገኝ። ቆይ እሱ ያገኘውን ሴት በአጠቃላይ ነው እንደሚያፈቅረው? የሚሸጥ ምናምን መስሎት እኮ ነው። ፍቅር የሚሸጥ ነገር ምናምን መስሎት እኮ ነው። አይደላላ በቃ ፍቅርና ወጪ ምናምን እኮ አይወድም። ይልቅ ቅድስት ቅድም የጠየኩሽ ቡራ ፍቅርሽን ሳያስጨርስሽ ነበር አይጠፋው? ቆይ ለምን እንደዚህ የሚጠራው? ኧረ ምንም ጋሽ አትበይኛለሽ እንዴ? ቆይ እኔ አንቺ ነው ቦልሽ አደርሳለሁ። ደግሞ ጋሽ የሚባል ሰው አይደለም በዚህ ሰዓት። እሱ እውነት ነው፣ ግን ደግሞ ጋሽ ያስባለኝ ጊዜውና ቦታው ነው እንጂ። እሺ በቃ ከዚህ በኋላ ጋሽ አትበይኝ ብሩክ ብለሽ ጥሪ። እሺ ከቻልኩ እሞክራለሁ። እኔ የምለው ባልሽ ምን አይነት ወንድ ቢሆን ነው ደስ የሚልሽ? ልክ እንዳንተ አይነት ቢሆን ደስ ይለኛል። እንደኔ እሱ እንኳን ሌላ አልተፈጠረም፣ እኔ ብቻ ነኝ ነው ወይስ ባል አንተ ብትሆን እያልሽ ነው? ኧረ እኔ እንደዛ አላልኩም። እሺ ስንት ዓመትሽ ነው? 23 ዓመቴ ነው። እና እስካሁን ወንድ አታውቂም? አዎ። ከነ ክብርሽ ነሽ? አዎ። ክብሯን የምትጠብቅ ሴት የለችም ላሉ አንቺን አላዩም ማለት ነው። ለባል ብቻ ነው? አዎ ጋሽ። እንዴ ጋሽ አትበይኝ ብዬሽ? እሺ ጋሽ። ይባሰት ደግሞ አንቺ ንጹህ ሴት ነሽ፣ ባለውለታዬ ነሽ። እንዳንቺ አይነት ሴት ደግሞ የትም አትገኝም። አዎ እኔም ወንድ ሆኜ የተፈጠርኩት። እንደኔ አይነት ሴት ሌላ ትኖር? እስኪ ፈጣሪ ጨምርበትና እናያለን። እሺ አራቅመሙ እኔ እዚህ ደቅ አድርገሽኝ ትመርሻለሽ እንዴ? ዳጣ አለው እኮ እኔ የምልሽ ቅመሙ ቡራ ቀምሶሻል እንዴ? ኧረ እንደው የሚቀምስ ነገር ቅመሰሽ ማለት ነበር እዛ እንዴ። እና ከስንት ተዋግቼ ያስቀመጥኩትን ድንግልናማ ቡራ ካልበላው አዝናለሁ እንዴ። አንቺ ግን መቼ ነው የምትቀየሪው? ሰው ስልክ አይደለም እሺ፣ አብዴት አይደረግም። ደግሞ ይህችን ቋንቋ ኬት ነው ያመጣሻት? ዱርዬ። ዳጣ ሻይ እስኪ አፍይ። እሺ ግን በኋላ ቤቴ ድረስ ከሸኘሽኝ አይገባህም? ሞገስን ጠርቼዋለሁ አትምጣ እያልኩህ እኮ ነው። ደርሻለሁ እኮ ሉላ፣ ደርሻለሁ። ብትደርስም ተመለስ። መኪናህን ካየር ራሱ ያውቃል። እየዋሸሽኝ ነው አይደል? መሞት ትፈልጋለህ እንዴ? አንተ ሲጀመር የምትፈልገው ነገር ያስገድልሃል። የሰው ሚስት ክብር ናት፣ አትነካም። እሺ ምክሩ ሌላ ጊዜ ይሆንልኝ። አንድ ላይ ተኝተን ምናምን እንደዛ ይሻላል። ትሰማኝ እንደሆን ስማኝ።
ለሞገስ ደውዬለታለሁ እየመጣ ነው። ከዛ በኋላ አንተ ላይ ለሚደርሰው ማንኛውም ነገር እኔ ኃላፊነቱን አልወስድም። ከምርሽ ነው ግን? አዎ መሞት ካልፈለክ አትንጣ። እንዴ አረ መቆጣት ማን ነው ደግሞ እንደዚህ የምታዋሪው? መጣ እንደ ሞገስ እንኳን መጣ ለመጣ ሉላዬ ምን ሆነሻል? ምንድን ነው የተፈጠረው ነገር? ደህና ነኝ ሞገስ፣ ብቻዬን ስለፈራሁኝ ነው ለዛ ነው የጠራው። አንቺን መጠበቅ አልቻልኩም አይደል? ደህንነት እንዲሰማሽ ማድረግ አልቻልኩም። ይቅርታ ሉላዬ፣ በጣም ይቅርታ። አንድ ቀን የሰላም እንቅልፍ ተኝተሽ እንድታድሪ አድርግሻለሁ። እኔም ብለሽ መተሻል። እኔን አምነሽ ነው የመጣሽው። ሉላዬ ይቅርታ። ደግሞ በሰላም እንድትኖሪ አደርግሻለሁ። ረፊ ሲያስጠላ አንቺ ነህ ረዛ። ምን አባሰራልኝ ረዛ ምን አባ ምን እያናገርኩሽ አንዴ አንቺ አፍር ሰው ነሽ። የምር ስደነግጭ ግን ቆይተሽ ነው። በእናትህ መርዞ ከልለኝ። ዝና ሰው ሊበላ ከተማውን እያሰሰ ነው አሉ። ይሄ ዝና ግን ውስጂ እንዲህ በጥርሴ ዝንጥልጥል ነው ግን እሱ ልጅ ማረጎሽ ምንድን ነው ያልከው? አንተ ኮሚሽን መሰለክ እንደ ካልዘነጣጣልኩት የምትለው? ይኸውልህ ይሄን ሀሳብ ብቻህን ስትሆን እራሱ እንዳታስበው እሺ? ምንም አያመጣም። ይሄ በዚህ ነው ዋጮቱ። ከሱ የበለጠ ሌላ ካሌብ የሚባል ሰው እያላሉ ከሱ ይሳለ ደግሞ እሱ ማን ነው አሉ? እኔ ምን አውቃለሁ። እዛ በቃ ክፉዎች አንድ ላይ ነው ተሰብስበው የሚውሉት። ለምን እንደኔ አታስተውቂኝ? እኔ ጋር አምጫቸው። ምንድን ነው ያልከው? እንዳለማወቁ ነው። ጥሩ ነገር የለም ያለው ማን ነበር? ስማማ መርሶ ቤቴ ድረስ አትሸኘኝም? ከከፈልሽ እሸኝሻለሁ። አንተ በእናትህ ወደዛ ዝጋ። ከከፈልሽ ይላል እንዴ? ታጫጩኛለህ ብዬ እንጂ አሁን አንተ ልታድነኝ ነው? ከከፈልሽ ይላል እንዴ? አናትን ነበር ለሁለት መክፈል። ስሚኝ፣ እሱን ጉዳይ ተውና አሁን የፍቅሬን ጉዳይ ከየት አደረሽው? ከሰላም ፍርፍር ጋር በላሁት እና ይደረሰ ሄድና ቶይሌት ፈልገው። ኧረ ተይ ዳጥ፣ ኧረ ተይ በእናትሽ፣ ኧረ በበርበሬ አምላክ። ይኸውልህ አንተ ሰውዬ የማትሸኘኝ ከሆነ ከዚህ ዘውር በልኝ። እኔ ዝና ከሩቅ እንዳየሁት ነው ማምለጥ የምፈልገው። እሺ ቆይ አንዴ ጀመረ ደግሞ ምንድን ነው ሄሎ፣ ወተት አለ ዳጣ ወተት የግመል ነው የፈለከው? የላም የተመቸ አለ። መድብል ሞገስ አብሮኝ ተኝቶ ነበር። ምን? ሞገስ አብሮኝ ተኝቶ ነበር? የውሻ ጭራሽ የት ጋር ተኝቷል? ተወኝ፣ እገላለሁ። ዝና ተወኝ፣ መሞት አልፈልግም። እሷ ናት አሳሳተችኝ። አሳስተኝ ነው እሷ ናት። እንዴ አንቺ ምንድን ነው አንቺ? ልክ ምን ሆነሽ ነው? ዝና ሊገለኝ ነበር። ቤት እኮ ነው ያለሽው እንዴ? ቆይ አንቺ ተኝተሽማ አታርፊም እንዴ? ይቅርታ መጠየቅ እፈልጋለሁ። ማለት ከዝና ጋር አስታርቂኝ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋለሁ። ደግሞ በፍጹም ይቅርታ ያደርግልሽም ቢያደርግልሽ ራሱ ምክንያት ፈልጎ ነው የሚገልሽ። እንዴ
እና ምን ላድርግ? አላውቅም። ይህንን ማድረግ የነበረብሽ ያኔ ከመድብል ጋር ስትስማሚ ነበር። እሱም እኮ ያን ባላደርግ ይገለኝ ነበር። ግን ከዝና መድብል ቢገልሽ ይሻል ነበር። ያው ግፋ ቢል ለመቅበር ትመቻለሽ። እኔ ከሞቱ ብቀበር ባልቀበር ምን ይጠቅመኛል? ለማንኛውም አሁን ተኝ፣ መሽቷል። ይቅርታ መጠየቅሽም አይከፋም፣ ግን ዝናን በፍጹም ማግኘት የለብሽም። አይ አልተኛም፣ ህልሙ ተመልሶ ይመጣል። ህልም ተፈርቶ ሳይተኛ አይታደርም ሲባል አልሰማሽም? አንቺስ ግን ለምንድን ነው ያልተኛሽው? እንቅልፍ አልወስዳለኝ። ለምን? ስለ ብሩክ እያሰብኩ ነው። ይህ ሁሉ ነገር እንዴት ተፈጠረ? ለምን ተፈጠረ? ቆይ የት ሄደ? አሁንስ የት ነው ያለው? እኔ እንጃ። ሁሉም ነገር በጣም አስጨንቆኛል። ትምህርት ቤት እኮ ባለፈው አጨብጫቢ ያልነበርኩ? እሺ። አሁን ግን ኳስ ተጫወትኩኝ። ኧረ እባክሽ እናስገባሽ? አው ግን ላስገባ ብዬ አንዷ ልጅ መጣችና እንደዚህ ተወስዷለች ኳስን። እኔ ደግሞ ላስገባው ስል እሷ ወሰደችብኝ ኳስ። እንኳን ደስ አላችሁ። ምን ተገኘ? መድብል እንኳን ደስ አላችሁ። በጣም ደስ ብሎኛል። ምን ተገኘ? ምሳሌ ነው ቀፊኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቀፊው ቅድስት እንኳን ደስ አለሽ። ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ተገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። የምሬን ነው ቅድስት ነው። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ